بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ባለፈው ሳምንት ትምህርታችን ላይ ያየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala መካ ላይ ድል ከሰጣቸው በኋላ ካዕባን ከፍተው ገብተው ከሰገዱ በኋላ የመካ ሙሽሪኮች ተሰብስበው ሲጠብቋቸው ምንድነው እኔ በእናንተ ላይ ምንም ማድረግ ይመስላችኋል ሲሏቸው የተከበርክ ወንድማችን ነህ የተከበረ ወንድማችን ልጅ ነህ ካንተ መልካም ነገር ነው የምንጠብቀው ብለዋቸው እሳቸው ወቀሳ የለባችሁም እናንተ ነፃ ናችሁና ሂዱ በሰላም ብለው እንዳሰናበቷቸው ነው ያየነው በዚህ በመካ መክፈት ወይ ደግሞ ፈትህ መካ ላይ ሰዎች መካ ውስጥ የነበሩ ሰዎች ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወሰዷቸው አቋሞች ነበሩ የተወሰኑ በዲኑ ላይ በተከታዮች በምእመናኖች ላይ በደላቸው ወሰን ያለፈ የነበሩ ሰዎችን የአላህ መልእክተኛ በተገኙበት እንዲገደሉ ትዕዛዝ ያስተላለፉባቸው ሰዎች ነበሩ ዛሬ የነዚህን ሰዎች ሁኔታ እናያለን ኡናሱን ኡህዲረት ዲማኡሁም ደማቸው የተፈቀደ እንዲገደሉ የተፈቀዱ የነበሩ ሰዎችን ነው እመናየው وكان رسول الله صلى الله عليه وسلم يا الله ملكتኛ قد اهدر يومئذ دماء اناس የተወሰኑ ሰዎችን ደማቸው ሐላል አድርገው ነበር እንዲገደሉ ፈቅደው ነበር እነዚህን ሰዎች ካገኛቸዋቸው ግደሏቸው ብለው ለሰሃባዎቻቸው ለተከታዮቻቸው መመሪያ ሰጥተው ነበር hatta ካዕባ ልብስ ላይ እንኳን ተንጠልጥለው ቢገኙ ማለት ነው አዙመት ذنوبهم ወንጀላቸው በደላቸው በጣም የከበደና ወሰን ያለፈ የነበሩ ሰዎች وكبرت جرائمهم መጥፎ ስራቸው ማለት ነው فأمر بقتلهم حتى ولو كانوا متعلقين بأستار الكعبة يا الله ملكتኛ እነዚህ ሰዎች እነዚህ ስማቸው ተጠቅሶ ከአሁን በኋላ እንዲገደሉ የተወሰነባቸው ሰዎች በካዕባ ልብስ ላይ እንኳን ተንጠልጥለው ብታገኙአቸው አትተዋቸው ምክንያቱም ሐረም ውስጥ እንኳን ሰው መግደል አይደለም የወደቀ ነገር ማንሳት ክልክል ነው አይቻልም ከመሆኑም ጋር ምን ያህል ድንበር ያለፉ ሰዎች እንደሆኑ የአላህ መልእክተኛ ሲገልጹ በካዕባ ልብስ ላይ እንኳን ተንጠልጥለው ቢገኙ ይገደሉ ብለው ውሳኔ ያሳልፈውባቸው ነበር ማለት ነው ይህ ማለት የነዚህ ሰዎች ወሰን ድንበር ወንጀል ምን ያህል ወሰን ያለፈ መሆኑንና ምን ያህል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ውስጣቸውን ያደሙ ሰዎች እንደነበሩ ማየት ይቻላል ምን ያህል አላህን ያስቆጡ የነበሩ ሰዎች ናቸው ማለት ነው فضاقت عليهم الارض بما رحبت እነዚህ ሰዎች በዚህ መልኩ ትዕዛዝ የተሰጠባቸው ሰዎች ምድር ሰፊ ከመሆኗ ጋር ጠበበችባቸው فمنهم من حقت عليه كلمة العذاب وقتل ከነዚህ ሰዎች ውስጥ በዚህ መልኩ ትዕዛዝ ከተሰጠባቸው ሰዎች የአላህ Subhanahu Wa Ta'ala ውሳኔ ደርሶባቸው የተገደሉ አሉ ومنهم ከእነዚህ ሰዎች ውስጥ من أدركته عناية الله فأسلم الله ምህረቱ ሰፊ የሆነ ጌታ ነው በዚህ መልኩ ስማቸው ተሰጥቶ በካዕባ ልብስ ላይ ተንጠልጥለው እንኳን ቢገኙ ይገደሉ ከተባሉት ሰዎች ውስጥ የአላህ ጥበቃ ደርሶላቸው የአላህ እዝነት ደርሶላቸው የሰለሙ ሰዎች አሉ ሳይገደሉ ማለት ነው فأما الذين قتلوا فهم እነዚያማ የተገደሉ ሰዎች ابن خطل ومقيس ابن صبابة والحارث ابن نفيل وقنة لابن خطل 4 نفر እነዚህ አራት ሰዎችና يقال ይባላል ደግሞ وايضا الحارث ابن طلاطل الخزاعي حارث የተባለ ሰው وام سعد የተባለች ሴት مع احتمال أن تكون أم سعد
هي مولاة ابن خطل እቺ ሴት የኢብን ኸጠል አገልጋይ ነችም ተብሏል ከመሆኑም ጋር እሷም ከሚገደሉት ሰዎች ስሟ ተወስተዋል فاذا 5 أو 6 نفر 5 ወይም 6 ሰዎች ተገለዋል ነው ትእዛዝ ከተላለፈባቸው ሰዎች ውስጥ واما الذين اسلموا እነዚያማ የሰለሙት ትእዛዝ ከተላለፈባቸው በኋላ وكانوا قد هربوا أو اختفوا ከመካ ለቀው ወጥተው ነበር ወይ ደግሞ ተደብቀው ነበር በማይወጡበት ሁኔታ ማለት ነው ምክንያቱም በተገኙበት እንዲገደሉ ትእዛዝ ስለተላለፈባቸው ثم استؤمن لهم فجاءوا واسلموا ከዚያ በኋላ ተደበቁት ወይም ደግሞ የሸሹ የነበሩ ሰዎች ከአማኞች ውስጥ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ውስጥ ሄደው አነጋግረዋቸው እኛ እንጠይቅላችኋለን ምህረት እንዲደረግላችሁ እናደርጋለን እናንተ ፈቃደኛ ከሆናችሁና ለመስለም ከተዘጋጃችሁ ብለዋቸው ዳዋ ካደረጉላቸው በኋላ ፈቃደኛ ሆነው ይሄማ ለኛ በጣም ትልቅ እድል ነው ከተገኘ የሚል ሐሳብ ሲያቀርቡ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጥተው አማን ጠየቁላቸው የአላህ መልእክተኛ ፈቀዱ ምክንያቱም እነዚህ ሰዎች ተደብቀው ነው ያሉት አልተገኙም ከተገኙ በተገኙበት እርምጃ ይወሰድባቸው ተብሎ ነበር ነገር ግን በተደበቁበት ቦታ ላይ ሆነው እንስለማል ምንም ማድረግ አይቻልም ይሄ አላህ እዝነት ነው ስለዚህ አላህ መልእክተኛ ተቀበሏቸው ማለት ነው فهم እነዚህ ሰዎች አብዱላህ ኢብኑ ሰዓድ ኢብኑ አቢ ሰርህ ወኢክሪማ ኢብኑ አቢ ጃህል የአቡ ጃህል ልጁ ማለት ነው ኢክሪማ ማለት የአቡ ጃህል ልጅ ነው ወሀባር ኢብኑ አልአስወድ ወቂነተ ኡኻ ለኢብኑ ኸጠል የተባለው ሰው ሁለት ልጆች ነበሩት ሁለቱም ሰው ልጆቹ አጋጣሚ ቂና የሚል ስም ያላቸው አንደኛው ተገለዋል አንደኛው ያው ትእዛዝ ተላልፎበት ነበር ድነዋል ነው የሚለው 4 ነፈሪን 4 ሰዎች قيل وايضا كعب ابن زهير ووحشي ابن حرب وهند امرأة ابي سفيان 7 ነፈር እነዚህም እዛ ውስጥ ነበሩ የሚል ሪዋያ አለ አንድ ላይ 7 ናቸው ምን የሆኑት እስልምና የተቀበሉት ማለት ነው ተፈቅዶላቸው ከነዚህ ውስጥ በዋነኝነት የሚታወቁት ሂንድና ወህሺ የተባሉት ናቸው እነዚህ ሰዎች እነዚህ ሁለቱ በጣም ከፍተኛ የሆነ ወንጀል ነበር የሰሩት ሁለቱ ሂንድ ነበረች ያው ወህሺን ገስታ ሁር ትባላለህ ነፃ ትወጣለህ ከባርነትህ ሐምዛን ከገደልክ ብላ ሐምዛን እንዲገል ብቻ ሌላ ስራ አልነበረውም በኡሁድ ዘመቻ ላይ የሱ ስራ የነበረው ሐምዛን ገሎ ነፃ መውጣት ነበር ባሪያ ነው ከባርነት ነፃ ትወጣለህ ተብሏል ሌላ በጦርነቱ ላይ ስራ የለውም እሱ ቁረይሾች ያሸንፉ የሚያውቀው ነገር የለም አያገባውም ለሃይማኖት ብሎ አይደለም ለዲን ብሎ አይደለም የተዋጋው ራሱን ከባርነት ነፃ ለማውጣት ብቻ ነው የተሰጠው ሐምዛን መግደል ነበረ ሐምዛን በመግደል ኃላፊነቱን ተወጥቶ ከባርነት ነፃ ሆነዋል ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምህረት አድርገውለት ወደ እስልምና ገብተዋል ከዛ በኋላ የአላህ መልእክተኛ ጠየቁት መጀመሪያ ከመስለሙ በፊት ለፊታቸው አልቀረበም እንዲያውቁት አልፈለገም ዞር ብሎ ቆሞ ነው ሻሃዳ የያዘው ሻሃዳ ከያዘ በኋላ ወህሺ መሆኑን አወቁና ጠየቁት ሐምዛን እንዴት ነበር የገደልከው እስኪ ንገረኝ አሉት በዝርዝር ነገራቸው አሁን በኋላ ፊት ለፊቴ እንዳትመጣሉት ከፊት ለፊቴ እንዳትሆን እንዳላይ ያሉት ፊት ለፊቴ እንዳትመጣ ሰልመዋል ሙስሊም ነው ሰሃቢይ ነው ግን ከፊት ለፊቴ አትምጣሉት ላይ አልፈልግም አላዩትም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው አልመጣም ከዛ በኋላ ማለት ኢዘን ያው የአላህ እዝነት ደረሰለትና ሙስሊምና ያገኘ ሙስሊም ሆነ ሰሃቢይ ሆነ ማለት ነው ከذلك ህንድም ልክ እንደዚሁ ከተገደለ በኋላ ጉበቱን አውጥታ ያኘከች ሴት ነች አላህ አጃኢበኛ ጌታ ነው እቺን ሴት እንዲህ አይነት የበቀል ስሜት የነበረባት ሴት ለሂዳያ አላህ ሰበብ ፈለገላት ሂዳያ ያገኘች ባለፈው ንግግሯን ሰምተናል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረችውን ማለት ነው እሳቸው ፊት ስትመጣ እሷ ራሷ
በማታወቅ መልኩ ተሰትራ ነበር የመጣችው በኋላ ሸሃዳ ከያዘች በኋላ ነው ማንነቷን የገለጸችላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ውስጧ ያለውን ነገር ገለጸች ያው መልካም ነገር ማለት ነው ሸሃዳ ከያዘች በኋላ ነገሮች እሷ ውስጥ በጣም እንደተቀያየሩና መልካም ነገር ውስጧ እንዳለ ገለጸች واختفى آخرون خوفا على أنفسهم دون أن يكون قد أهدرت دماؤهم ሌሎች ደግሞ በዚህ መልኩ ከላይ በተጠቀሱት እንደተጠቀሱ ሰዎች እንዲገደሉ ትእዛዝ ያልተሰጠባቸው ነገር ግን ስራቸው ያስፈራቸው የነበሩ ሰዎች በነብዩ ላይ የነበራቸው ሁኔታ አቋም ተግባራቸው ያስፈራቸው የነበሩ ሰዎች የተደበቁ ሰዎች ነበሩ መቅረብ ያልፈለጉ ማለት ነው ነብዩ ጋር መቅረብ ያልፈለጉ በነፍሳቸው ላይ ማመን ያልቻሉ ወንጀላቸው እርምጃ ሊያስወስድባቸው ይችላል በሚል ስጋት የተደበቁ ነበሩ منهم صفوان ابن أمية صفوان وزهير ابن أبي أمية وسهيل ابن عمرو ثم أسلم هؤلاء كلهم ولله الحمد እነዚህ ሰዎች ትላልቅ ሰዎች ናቸው በእነ አቡ ሱፊያን ደረጃ ያሉ ሰዎች ናቸው ስመጥር ናቸው ትልቅ ቦታ ያላቸው ሰዎች ናቸው የሚችሉትን ነገር አድርገዋል በነብዩ መሐመድና በተከታዮቻቸው በእስልምና ላይ ስለዚህ ፈርተው ነበር በኋላ ከተደበቁበት ወጥተው እነርሱም ሁኔታዎች ከተረጋጉ በኋላ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀርበው እስልምና ያዙ وفي نفس الوقت ዚያ ከነበሩበት አዘቅት ወጥተው ሱሐቢ የሚል ማዕረግ አገኙ ማለት ነው ስለዚህ ኢክሪማ ኢብኑ አቢ ጃህል ለምሳሌ በጣም ብዙ ታሪኮች ላይ የሚታወቀው በመጥፎ ጎኑ ነው ማለት ከባድ ጠላት እንደነበረ ነው የሚታወቀው ከذلك ሰፍዋን ይሄ ዙሃይር የሚባለው ወሱሃይል ኢብኑ አምር ማለት በሱልህ ሁደይቢያ ላይ ሙሽሪኮችን ተክቶ ወይም ደግሞ የእነርሱ ቃል አቀባይ ሆኖ የእነርሱ ወኪል ሆኖ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጥቶ ከሳቸው ጋር ድርድር እያደረገ ባለበት ሁኔታ ላይ ልጁ አቡ ጀንደል ብረቱን የታሰረበት ብረት እየጎተተ ሲመጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲለምኑት እንቢ ያላቸው መልስልኝ ብሎ እሳቸው ፊት ያዳፋ የወሰደው ከذلك الرحمن የሚለውን ሰርዝ መሐመድ የአላህ መልእክተኛ የሚለውን ሰርዝ መሐመድ ኢብኑ አብዱላህ ብለህ በል መልእክተኛ መሆንህን ብናውቅ ኖሮ መች እናስወጣሃለን እኛ አርህማንን አናውቅም የየማማው አርህማን ካልሆነ በስተቀር አላህ በል እነዚህ ይሄንን በሙሽሪኮች ምላስ እነርሱን ወክሎ እነርሱን ሆኖ በዚህ መልኩ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በጣም ጠንካራ የሆነ አቋም ይዞ መጥቶ ምን ሲደራደር የነበረ ሰው ነው ነገር ግን ከሰለመ በኋላ መጨረሻ ላይ ሐሱነ እስላሙ በጣም እነዚህ ሰዎች እስልምናቸው አምሮ ሱሃይል ኢብኑ አምር በጣም ትልቅ ቦታ ነበረው ከዛ ከሰለመ በኋላ በል ያኒ ኸጢቡል አረብ እስከመባል ድረስ ደርሰዋል በጣም ማሻአላህ መልካም በሆነ መልኩ እስልምናቸው አምሮላቸዋል ማለት ነው እነዚህ እነ ኢክሪማ እነዚህ ሰዎች እነ ሰፍዋን ኢብኑ ኡመያ መልካም የሆነ በተለይ እየቆዩ ሲሄዱ በእስልምናው ላይ እስልምናቸው በጣም ያማረላቸውና እንዲሁም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ለመባል ሰሃቢ ለመባል አላህ ያደላቸው ሰዎች ናቸው ስለዚህ እነ ኢክሪማም ሆነ እነ ሰፍዋንም ሆነ እነ ሱሃይል ኢብኑ አምርም ሆነ ከሰለሙ በኋላ እነርሱን በመጥፎ ማንሳት አይቻል አብዛኛዎች የሲራ መጽሐፎች የእነዚህ ሰዎችን እስልምና በስፋት አይደለም የፊት የነበረው ታሪካቸው ነው በስፋት ከዛ በፊት ከእስልምና በፊት የነበረው ነው በስፋት የሚወራው ነገር ግን እነዚህ ሰዎች እስከ ሰለሙ ድረስ ተረዳ عنهم رضي الله عنهم ማለት ስማቸውን በመልካም ማንሳት ለእነርሱ ዱዓ ማድረግ በእኛ ላይ ዋጅብ ነው የእነርሱን ስም ከዚያ በኋላ ምክንያት لأن الإسلام يجب ما قبله እስልምና ከዚያ በፊት የነበረውን በአጠቃላይ ምን ያደርጋል ይሰርዛል ምንም ይሁን ምን የነ ዑመርን ሰርዞላቸዋል የነ ኻሊድ ኢብኑ ወሊድን ሰርዞላቸዋል ስንት እስልምና ላይ
በጣም ከፍተኛ አደጋ ሲያደርሱ የነበሩ ሰሃባዎች ከዚያ በኋላ መልሰው ለእስልምና ትልቅ የሆነ ውለታ ውለዋል። ትልቅ የሆነ ስራ ሰርተዋል። ወህሺ ረዲየላሁ ዐንሁ ሐምዛን በገደለበት ሁኔታ ቃል ገብቶ ነበር ይላሉ። የአላህ መልእክተኛን ወዳጅ በገደልኩበት እጄ የአላህ መልእክተኛን ጠላት የአላህን ጠላት ገድዬ እክሳለሁ ብሎ ቃል ገብቶ ነበር ይላሉ። ከሰለመ በኋላ እክሳለሁ መጨረሻ ላይ ሙሰይለመተል ከዛብን እሱ ነው የገደለው ይላሉ። የአላህ ጠላት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላት። እነዚህ ሰዎች እንዲህ አይነት ስራ ሰርተዋል ማለት ነው። አላህ ወፍቋቸው አላህ ዲን ከሰጣቸው በኋላ እንዲህ አይነት ስራ ሰርተዋል። ለእስልምና ትልቅ የሆነ ገጸ በረከት ያበረከቱ ሰዎች ናቸው። ረዲየላሁ ዐንሁም ወአርضاهم اجمعين. ودخل رسول الله صلى الله عليه وسلم ضحى في بيت ام هانئ ابنة ابي طالب رضي الله عنها. كذا በማግስቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሙ ሃኒ የተባለች ሴት ቤት ገቡ። የዓሊ እህት ነች። ከዚያ فاغتسل وصلى 8 ركعات صلاة الفتح. ታጠቡና 8 ረካዓ صلاة الفتح الله መካን ስለከፈተላቸው የሹክር ሰላት ሰገዱ ማለት ነው። يسلم في كل ركعتين በየሁለቱ ረካዓ ያሰላመቱ ሁለት ረካዓ ያደረጉ 8 ረካዓ ሰገዱ። ሹክር ነው የሰገዱት። وكانت ام هانئ قد اجارت حموين لها ሁለት ሰዎችን ሴት የባሏ ዘመድ ሐሙ ይባላል በምን በአረብኛ ማለት ነው። እና ሁለት ሰዎች ሁለት እንደዚህ አይነት የባሏ ዘመዶች ወንድምም ሊሆን ይችላል። እነዚህ ሰዎች እሷ ምን አርጋቸው ነበረ? ከለላ ሰጣቸው ነበር። ፈርተው እሷ ጋር ተደብቀው ነበር ኡሙ ሃኒ ጋር ማለት ነው። ከዚያስ واراد علي ابن ابي طالب رضي الله عنه ان يقتلهما علي ابن ابي طالب እነዚህ ሰዎች እህቱ ቤት ነው ያሉት ሊገሏቸው ፈለጉ እሳቸው። እነዚህማ የአላህ ጠላቶች እኔ አንገታቸውን በሰይፍ ላቸዋለሁ ገላቸዋለሁ። فسألت رسول الله صلى الله عليه وسلم فقال قد أجرنا من أجرت يا أم هانئ. አንቺ ከለላ የሰጠሽው ሰው እኛም ከለላ ሰጠንዋል አይነካም መብትሽ ነው አሉ። አላሁ አክበር። እስልምና ተመልከት እንዴት ሴትን በምን መልኩ እንዳከበረ ተመልከት። قد أجرنا من أجرت يا أم هانئ. አንቺ ከለላ የሰጠሽው ሰው እኛም ሰጠንዋል። እነዚህ ሰዎች ወንጀላቸው በጣም የከፋ ሰዎች ናቸው። ራሳቸውም ያውቃሉ ተደብቀዋል። ግን ምን አለች ኡሙ ሃኒ? እኔ ስር መተው ከለላ ገብተውብኛልና ስለዚህ አላህ መልእክተኛ ሆይ እነዚህ ሰዎች ሊገደሉብኝ ነው ባኮትን ላ አይነኩም አንቺ ከለላ የሰጠሽው እኛም ሰጠንዋልና ጥብቆች ናቸው አልዋት ማለት ነው። በዚህ ሁኔታ ላይ ያሉ ወሃን ወቅቱ ሰላት الظهر የዙህር ሰላት ደረሰ መካ ላይ ማለት ነው። لا اله الا الله. فأمر رسول الله صلى الله عليه وسلم بلالا يا الله ملكتنيا أنت بلال هو يالو أذان بلالوت أذان بل بلال الحبشي بلال تقرو بارياو إيمان ينقسو سبحان الله قوسا سايهون حبت سايهون سلطان سايهون إيمان ينقسو بلال. الله أكبر. አሉ ትላልቅ ሰዎች አቡበከር አሉ ዑስማን አሊ ሌሎች ትላልቅ ሱሐባዎች አሉ። ሱብሃንአላህ። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ቢላል አሉት አዛን በል فأذن على ظهر الكعبة بلال رضي الله عنه الكعبة ጀርባ ላይ ወጣ። እዛ ላይ ወጥቶ መሬት ላይ አይደለም ሰፋ ኮረብታ ላይ አይደለም ላ እዛ ላይ ወጥቼ ነው አዛን የምለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዛን በል ነው ያሉት። ግን ቢላል አዛን ላለው ግን የት ከአባ ላይ ለምን ከመካ አካባቢ ውጪ መሰማት አለበት አዛኑ አለ። የመካ ሙሽሪኮች እነ አቡ ጀህል እነ አቡ ለሃብ የሽርክ ንጉሶች ይሄ ቃል እነርሱ ብቻ ሳይሆኑ ከመካ ውጪ መሰማት አለበትና ዛሬ ሽርክ የተዋረደ መሆኑ አላህ የላቀ መሆኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን የበላይ መሆኑን
እነርሱ ሳይሆኑ ሌላውም ጭምር ማወቅ አለበት እነርሱም ይሄንን መቀበል አለባቸው ባጠገባቸው እነሱ ከአባ ዙሪያ እንደፈለጉ ቁጭ ብለው ሲሳለቁና አንዱ በሌላው ላይ እየወደቀ ሲያስካኩ የነበሩ ሰዎች ተደብቀው ባጠገባቸው ሲያልፉ ቀስ ብለው ነበር ሱሐባዎቹ ሲያልፉ የነበሩት ያኔ እነርሱ እንደፈለጉ በሚሆንበት ጊዜ ዛሬ ግን ሽርክና ኩፍር የተዋረደበት ላኢላሃ ኢላላህ የበላይ የሆነበት ቀን ነው ከአባ ላይ ወጣና እዛ ላይ አዛን አለ وكان ذلك بمثابة إعلان عن ظهور الإسلام ይሄ እስልምና የበላይ መሆኑን ኢዕላን የተደረገበት ማስታወቂያ የተሰራበት አጋጣሚ ነበር መካ ላይ እስልምና የበላይ ሆኗል ኩፍር የበታች ሆኗል ሽርክ የበታች ሆኗል ላኢላሃ ኢላላህ የበላይ ሆኗል የላኢላሃ ኢላላህ ባንዲራ በካዕባ ላይ ተውለበለበ አላሁ አክበር በአዛን ሱብሃንአላህ በቢላል አልሐበሺ ለዚህ ልቅና ያበቃው ኢማን ነው ቁወት ላኢላሃ ኢላላህ በልብ ውስጥ ያለው የተውሂድ ብርሃን ነው በልብ ውስጥ ያለው የኢማን ብርሃን እንጂ ሌላ ነገር አይደለም ምክንያቱም እሱ ምስኪን ነው ምን አለው ቢላል በምኑ ሊመረጥ ይችላል ነበር በምንም አላህን በመፍራቱ ካልሆነ በስተቀር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀነት ላይ ኮቴን ሰምቼዋለሁ አሉት ኮቴን ጀነት ላይ ሰምቼዋለሁ ኢማን እነ ቢላልን እነ ሱሃይብ الرومي እነ ሰልማን አልፋርሲ እንደነዚህ አይነት ሰዎችን የበላይ አደረገ ኩፍርና ሽርክ ደግሞ እነ አቡ ለሃብ እነ አቡ ጃህል እነ አቡ ጣሊብ የመሳሰሉ የቁረይሽ ነገስታቶችን የበታች አደረገ አዋረዳቸው አላሁ አክበር ሱብሃንአላህ ኢማን የሚሰራውን ስራ ተመልከት ያ ቢላል ውጣ ተባለ وقد راى ذلك المسلمين بقدر ما اغاظ المشركين ይህ የቢላል በካዕባ ላይ ወጥቶ አዛን ማለት ሙስሊሞችን ልባቸው በፍስሐ እንዲሞላ ሲያደርገው ሙሽሪኮችን ደግሞ በዚሁ መልኩ በቁጭትና በንዴት ውስጣቸው እንዲንቀለቀል እንዲቃጠል አደረገባቸው ሙስሊሞች ደስታቸው በሚገልጹበት ነገር በማያገኙበት ሁኔታ ሲቃ ሲተናነቃቸው ማለት ነው ካዕባ ላይ ተወጥቶ لا اله الا الله ሲባል أشهد أن لا إله إلا الله وأشهد أن محمدا رسول الله ولله الحمد والحمد لله رب العالمين ولما تم فتح مكة تخوف الأنصار أن يقيم بها رسول الله صلى الله عليه وسلم أهون خلاص مكة تكفت هو نجر بوتا يازا أنصاروች ፈሩ ለምንድን ነው የፈሩት ያ አላህ በልክተኛ ጉዳችን ሊፈላ ነው መካ የተወለዱበት ሀገር መካ ያደጉበት ሀገር መካ የቤተሰቦቻቸው ሀገር የአባታቸው የእናታቸው ሀገር ዛሬ ይሄው አላህ ድል ሰጥቷቸዋል ሰላም ሆነዋል እሳቸውም የበላይ አላህ አድርጓቸዋል ዲናቸውንም አላህ የበላይ አድርጎላቸዋል ስለዚህ መካ ሊቀሩብን ነው ያሉ ጉዳችን ፈላ لانها بلده وبلد عشيرته وقومه ምክንያቱም እሳቸው መካ ማለት ሀገራቸው ነው እየወደዱት ነበር የተሰደዱት وذلك حين كان رسول الله صلى الله عليه وسلم على الصفا ይሄም እንዲህ በዚህ ጭንቀት የተሞሉት አንሷሮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰፋ ኮረብታ ላይ ሆነው ዱዓ እያደረጉ ነበር ራፊአን يديه يدعو እጃቸውን ዘርግተው ዱዓ እያደረጉ ባለበት ሁኔታ ነው እነዚህ የመዲና አንሷሮች ጭንቀት ውስጥ የገቡት فلما فرغ من الدعاء قال لهم ከዱዓ ሲጨርሱ ጭንቀታቸውን አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳውቋቸዋል ምን አሏቸው የአላህ መልእክተኛ ማአዘ አላህ እኔ በአላህ ተጠበቃለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ከማድረግ በአላህ ተጠበቃለሁ አሏቸው አልመህያ መህያኩም ወልመማቱ መማቱኩም ህይወቴም ከናንተ ጋር ነው አሏቸው ሞቴም ከናንተ ጋር ነው አብሽሩ አሏቸው እንዴት እናንተን ተዋለሁ አበደን አልተዋችሁም የምኖረውም ከናንተ ጋር ነው የምሞተውም ከናንተው ጋር ነው ጭንቀታቸው አላህ አስወገደላቸው ፈጥማ ان الانصار وذهب خوفهم وفرحوا ترغاغوا ፍራቻቸው ጠፋና በደስታ ተሞሉ በቂያ ረሱላህ ሰለላሁ ዐለይሂ ወሰለም በመካ 19 يوما يجدد معالم الاسلام 19 ቀን አካባቢ መካ ላይ ቁጭ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ማለት ነው የእስልምናን ገጽታዎች በተቻለ መጠን በተለያየ ሁኔታ ያድሱ ነበር በዚህ በቆዩባቸው ቀኖች ማለት ነው ويطهرها من آثار الجاهلية ከበፊት የነበረው ከማህየማኖች ስርዓት
መካን እያጸዱ የካዕባን ዙሪያ እያጸዱ በአዲስ በእስልምና ስርዓት እየገነቡ ትውልዱን ወደ አዲስ ህይወት እያመጡ ቆዩ وقد جدد انصاب الحرم የሐረም ማዓሊም የነበሩት ወይ ደግሞ የተገነባበት ድንጋዮቹንም ሆነ የፈራረሱ ሌሎችንም እያደሱ ቆዩ ونادى مناديه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣራ ምን አለ من كان يؤمن بالله واليوم الآخر በአላህና በመጨረሻ ቀን የሚያምን ሰው ካለ አሉ فلا يدع في بيته صنما الا كسره ቤቱ ውስጥ አንድም ሰው ጣዖት ያለ ካለ ጣዖት እንዳያስቀምጥ ወይም ደግሞ እንዳይተው ይስበረዋል የመካ ሰዎች ካዕባ ላይ ጣዖት አላቸው ውስጥ ካዕባ ውስጥ ማለት ነው ሁሉም በጋራ የሚያመልኩት የሆነ ጣዖት እያንዳንዱ ሰው ቤቱ ውስጥ ጣዖት አለ ማታ ሲገባ የሚለምነው ማለት ነው ጧት ሲወጣ ዱዓ አርጎለት የሚወጣ ከቤቱ ሲወጣ ይሄዳል እሱ ጋር ጣዖቱ ፊት ለፊት ሄዶ ለምኖት ጠብቀኝ ብሎ ተለማምኖት ይወጣል ማታ ሲገባስ ጠብቀኝ በሰላም መጥቻለሁ ማሻአላህ ምን እሺ ምስጋና ያቀርብለታል ማለት ነው ለጣዖቱ ሱብሃንአላህ ጣዖት የሚባለው ወይ ከእንጨት ተጠርቦ የተሰራ ነው ወይ ደግሞ ከደረቅ ከተምር የተሰራ ነው ወይ ከምን ከተለያየ ቅርጻ ቅርጽ የተሰራ ነው አያይ አይሰማ አይናገር አይንቀሳቀስ ምን አይል ሰውየው መጥቶ ዛጠገቡ ኦሞ ኩርምት ብሎ እሱን ሲለማመን አያየውም አይሰማው ለጥያቄው ምላሽ አይሰጠው እድሜ ልኩን ቢለፈልፍ አንድ ሰው ወይ ደግሞ መሃል ላይ ያሉት እነዚህ ሙሶሶች ጋር አንዱ መጥቶ ቆሞ እንደዚህ ሆንኩኝ እያለ የሚያየው መስሎት እያለቀሰ ያየዋል ይሰማዋል ስንት ሰዎች ሱብሃንአላህ ቀብር ቦታ ላይ ይሄዱና ሞባይላቸውን ያጠፋሉ ጫማቸውን ያወጣሉ ከዛ በባዶ እግራቸው ሞባይላቸውን ዳጥፍተው አይናቸውን ጨፍነው እዛ ያወራሉ ቀብሩ ጋር ቆመው ማለት አልቅሰው ተለማምነው ምን ብለው ሲደክማቸው ቁጭ ብለው አሁንም ትንሽ ሲያገግሙ እንደገና ቆመው መጨረሻ ላይ ከአፈሩ ቆንጥረው ይዘው ቤታቸው ወስደው በጥብጦ ይጠጣሉ ሱብሃንአላህ العظيم ድካም والله ድካም 1000 ዓመት እዛ ጋር ቆሞ ቢለፈልፍ አይሰማው መስጊድ ላይ ቆሞ ለአላህ የማያደርገውን ኹሹዕ ቀብር ጋር ሄዶ ያደርጋል መስጊድ አላህ ፊት ቆሞ ሱብሃንአላህ ሰላት ይቆምና መስጊድ ላይ መጥቶ ሰላት ቆሞ ግራና ቀኝ ያያል አንዱ ጫማው ይዞ ሲወጣ እስከ በር ድረስ ይሸኘዋል አንዳንዱ ጭራሽ ሰላት ላይ ቆሞ ስልኩን አውጥቶ የተለያየ ስራ ይሰራል لا اله الا الله አንዳንዱ 6 ረካ ይሰግዳል 2 ረካ እሰግዳለሁ ብሎ 6 ረካ لماذا ለምን እሱ እዚህ መስጊድ ነው ያለው ልቡ ግን መርካቶ ነው ከሆነ ደንበኛ ጋር ሂሳብ ሲሰራ የለም እሱ ይወርዳል ይነሳል አያቀውም ስንት ረካ እንደሰገደ አያቀውም ጸጥ ብሎ ስንት 2 ረካ እሰግዳለሁ ያለው ሰውዬ ወይ 6 ረካ ወይ 4 ረካ ይሰግዳል ሲያሰላምት ስንት ነበር የሰገድከው አያቀው ቀብር ጋር ሲሄድስ ሱቅ የለ ገበያ የለ ሂሳብ የለ ሙሉ እንዳለ ሁለመናው ልቡ ሙሉ በሙሉ ዛርጎ ቀልቡን ዛርጎ ጀሰዱን ዛርጎ ሙሉ በሙሉ ይሰሙኛል ያዩኛል ለጥያቄ ምላሽ ይሰጡኛል በሚል እርግጠኝነት ነው ሄዶ እዛ ጋር ምን የሚያደርገው ዱዓ የሚያደርገው ማለት ነው ከአላህ ውጭ ያለ ነገር የሚገዛው نسأل الله السلامة والعافية سبحان الله العظيم نبي محمد صلى الله عليه وسلم ይሄ ሁሉ መከራና ስቃይ ያዩት ይሄን ለማጥፋት እኮ ነው ይሄን ለማጥፋት ነው ይሄን ሽርክ ለማጥፋት እኮ ነው ሰዎች ልባቸው በአላህ ላይ ብቻ እንዲጠለጠል ሰዎች አላህን ብቻ እንዲለማመኑ አላህን ብቻ እንዲለምኑ አላህን ብቻ እንዲጠይቁ በአላህ ብቻ እንዲመኩ አላህን ብቻ አስጠኝ እንዲሉና ወደ እርሱ ብቻ እንዲማጸኑ ለማድረግ ነው ይሄ ሁሉ መከራ ይሄ ሁሉ ዋጋ የተከፈለው ሱብሃንአላህ العظيم ከዚያ በኋላ ይሄን ሁሉ ካደረገ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤቱ ውስጥ አንድም ጣዖት ያለ ሰው ሳይሰብር እንዳያድር ቤቱ ውስጥ እንዳይተወው ሁላችሁም አጥፈዋል ምክንያቱም ገና የሰለሙ ሰዎች አሉ አዲስ ማለት ነው በመካ ላይ መካ ፈትህ መካ ላይ መካ ሲከፈት ወደ 2000 የሚሆኑ ሰዎች ሰልመዋል ገና አዲስ ሰዎች ቤታቸው ውስጥ ምን አለ ጣዖት አለ ገና ነው ስለዚህ ምን ኢዕላን አደረጉ ወደ ቤት ስትመለሱ ቤታችሁ ውስጥ ያለው ጣዖት ምን አድርጉት ስበሩታል ከዚያ በፊት ልብ ውስጥ ያለው ጣዖት መሰበር አለበት ልብ ውስጥ ያለው ጣዖት ምክንያቱም ልብ ውስጥ ያለው ጣዖት ከተሰበረ ቀላል ነው እዛ ያለውን መስበር
ልብ ውስጥ ያለው ጣዖት ካልተሰበረ እዛ ያለው ቢሰበር ሌላ ይመጣል ምን ችግር አለው ول25 من رمضان بعث رسول الله صلى الله عليه وسلم خالد بن الوليد في 30 فارسا الى نخله رمضان 25ኛው ليل ማለት ነው ወይ ደግሞ በረመዳን 25ኛው ቀን ወደ ነخላ የተባለ ቦታ خالد بن الوليد ከ30 ፈረሰኞች ጋር አድርገው ላኩት لماذا ليهدم العزى وهيكلها ዑዛ የተባለውን ጣዖት ሃይከል ማለት በሱ ምስል እዛ ጋር የቆመው ማለት ነው ምን ሊያደርግ ይሄ ዑዛ የተባለውን ጣዖት ሊያፈርስ خالد بن الوليد رضي الله عنه فتوجه اليها هيدا وهدمها وكانت اكبر اصنامهم በጣም ትልቅ ጣዖት ነበረ ሄዶ አፈራርሶት ተመልሶ መጣ ሊያፈርስ ይሄድ ሁሉም ተሰብስበው الله خالد ጉዱፈላ خالد لا اله الا الله ምን አገባን የዛች የዑዛ ቤተሰቦች የዑዛ ሙሪዶች እንዳትቆጡ ሙሪድ ማለት ዑዛ ሙሪድ አለው ሙሪድ ማለት ነው ተንከባካቢ ቲፎዞ ማለት ቃዲም አገልጋይ ማለት ነው አይደል እንዴ ዑዛን የሚያገለግሉ አሉ ምን የሚያር ስለት የሚያቀርቡ መተው ዛ ተደፍተው ምን የሚያረጉ እነዚህ በሙሉ ዙሪያ ተሰብስበው خالد بن وليد ሲመጣ ዑዛ እንዳትሸነፊ መጣልሽ አፈርድም ያቢው لا اله الا الله ከዘልክ ሲመጣ ሸይጣን ጂኒ ትልቅ ሴት ጸጉሯ እንደዚህ የለቀቀ ወጣች ይላሉ አንገቷን በሰይፍ ቀልቶ አፈርድም ያብልቶ ተመለሰ لا اله الا الله ثم ارسل عمرو بن العاص في رمضان نفسه لهدم سواع ከዛው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምር ኢብኑ አልዓስን በዚሁ በረመዳን ወር ውስጥ ሱዋ የተባለውን ጣዖት ለማፍረስ እሱን ላኩት وهو اعظم سنم لهذيل هذيل ለሚባለው ጎሳ ትልቁ ጣዖታቸው ነበር كان هيكله بلحاد على قرابه 150 كيلومترا شمال شرقي مكه ከመካ በስተ ምስራቅ ሰሜን በሰሜንና በምስራቅ መካከል ያለ ማለት ነው ሰሜን ምስራቅ ይባላል ወይ ደግሞ ምስራቅ ሰሜን ይባላል በመካ በስተ ምስራቅ ሰሜን በኩል የሚገኝ 150 ኪሎ ሜትር ከመካ ርቆ ያለ ጣዖት ነበርና ይሄንን እንዲያፈርስ ላኩት فذهب اليه هدمه هيدنا افرد يابلا ابلاو واسلم صادنه لما راى من عجزه صادن የሚባለው ሁሉን ነገር የሚቀበለው ዋናው ማለት ነው ተጠሪው አፈርድ ሲያበላው አየና አምር ኢብኑ አልዓስ ይሄማ ራሱን መከላከል የማይችል ነገር ነው እስከዛሬ ድረስ እኔ ከሱ የነበርኩት እኔ አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመድ ረሱሉላህ ሰለም ያለው አለ ዋና ተጠሪ የነበረው ማለት ሐላፊ የነበረው የዚያ ቦታ የዘይታኦት አምልኮት ስርዓት ዋና ሐላፊ የነበረው ثم بعث سيد بن زيد الاشحري رضي الله عنه في رمضان نفسه الى منات في 20 فارسا كذا سيد ابن زيد الاشحري የተባለ صحابي رضي الله عنه በዚሁ በረመዳን ወር በ8ኛው ዓመተ ሂጅራ ማለት ነው منات ወደ ተባለው ጣዖት ላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም في 20 فارسا ከ20 ፈረሰኞች ጋር وكانت بالمشلل عند قديد የሚባል ቦታ አካባቢ ነበር የሚገኘው وهي صنم كلب وخزاعة وغسان والأوس والخزرج እነዚህ ሁሉ ጎሳዎች በጋራ የሚያመልኩት የነበረ ነበር ጎሳ يعني كلب የሚባል ጎሳ አለ خزاعة አለ غسان አለ أوس አለ خزرج አለ فأتاها وكسرها وهدم هيكلها ይሄ ሰይድ የተባለው صحابي መጥቶ እሱንም አፈርድሜ አብልቶት ሄደ ثم بعث خالد بن الوليد في شهر شوال إلى بني جذيمة ليدعوهم إلى الإسلام كذا بኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خالد بن الوليدን እንደገና ጁዘይም ወደ ተባሉ ጎሳዎች ወደ እስልምና እንዲጠራቸው ላኩት ومعه 350 رجلا من المهاجرين والأنصار وبني سليم ከዛ ከሙሃጅሮችና ከአንሷሮች ወደ 350 የሚሆኑ ሰራዊቶች ነበሩ እንዲሁም ደግሞ በኑ ስለይም የተባሉ ጎሳዎችም ከነርሱ ጋር አብረው ነበሩ ሄደ فلما دعاهم الى الاسلام قالوا سبقنا ወደ እስልምና እንዲገቡ ጥሪ ያደረገላቸው ኻሊድ ማለት ነው ከዛ እነሱ ምን አሉ ሰበአና አሉ ሰበአና ማለት ቀይረናል ሃይማኖታችንን ቀይረናል ማለት ነው በእነርሱ አገላለጽ ሰልመናል ማለት ነው ተቀብለናል ያንተን እስልምና አንተ መጠራው ዲን እሺ ተቀብለናል የነበርንበትን ተተን ያንተውን ተቀብለናል ማለታቸው ነው ሰበአና ማለት ቀይረናል ማለት ነው እምነታችንን ቀይረናል ማለት هذه مصيبه فقتلهم واسرهم خالد بن وليد سبقنا ማለት እሱ አንፈልግምኛ ያሉ መስሎት ገደላቸው የተወሰኑትን ማረከ
ثم أمر يوما أن يقتل كل رجل أسيره كذا بوالا أي عندو سو يازون مركنيا يقدل بلوت إزاز استرالله خالد بن وليد فأبى ابن عمرو أصحابه ذلك ابن عمرو أيال قال ماله يعني المركنيوش قال لا تشوم ولما رجعوا ذكروا ذلك للنبي صلى الله عليه وسلم وده مدينة سملسوا يهونون نقل لنبي نقرواته فرفع يديه وقال مرتين نبي محمد صلى الله عليه وسلم جاتشون لله يدرقنا من قالوا هلت جزي اللهم أبرأ إليك مما صنع خالد قالوا الله هو خالد كسروا نجر اني ودا انت تششچالو قال خالد كسروا ኃጢአት ወደ አንተ ሸሽቻለሁ يا الله الله هو በሱን እንዳትጠይቀኝ አሉ ثم بعث عليا رضي الله عنه بمال كذا علي بن ابي طالب ሄዳሉት ወደዛ ገንዘብ ሰጠው ማለት ፈዳ قتلهم ከዚያ በሞቱት ሰዎች ልክ ካሳ እንዲከፈል ሂድ ካሳ ክፈል خالد የገደላቸውን ሰዎች ካሳ ክፈል ሂድና وأعطى بدل ما ضاع من أموالهم ከዚያ በጠፋባቸው ንብረት ልክ ደግሞ ስጣቸው ክፈል ሁሉንም وفضل فضل فتركه لهم ከዚያ በኋላ በዚህ መልኩ ካሳው ተከፍሎ በጠፋው ንብረታቸው ምትክ ገንዘብ ከተከፈለ በኋላ ቀረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰጡት ላይ ማለት ነው ተወላቸው ተጠቀሙበት እናንተ ብሎ وكان بين خالد وعبد الرحمن بن عوف كلام وشر لاجل ما فعله خالد በሰራው ነገር ምክንያት عبد الرحمن بن عوف الناس ተጨቃጭቀው ነበር በጣም በመሐከላቸው ከፍተኛ የሆነ አለመግባባት ደርሶ ነበር ማለት ነው እንዴት አረጋለት ብሎት አብዱራህማን ኢብኑ አውፍ እዛ ራሱ ማለት ነው ገና ወደ ነብዩ ሳይመጡ ወደ መዲና ሳይመለሱ በፊት ግን አሚር ነው ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሚር አድርገው ልከውታል ምን ያርጉ ትእዛዙን ያው ያዛቸዋል ይፈጽማል አብዱራህማን ኢብኑ አውፍ በጣም ከሱ ጋር ከፍተኛ የሆነ ግጭት ላይ ገብተው ነበር فلما رجعوا واخبروا رسول الله صلى الله عليه وسلم بذلك ወደ መዲና ከተመለሱ በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሯቸው የተሆነውን ነገር خالد بن وليد ከአብዱራህማን ኢብኑ አውፍ ጋር እኮ እንዲህ እዚህ ደረጃ ላይ ደርሰው ነበር አሏቸው قال ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም مهلا يا خالد አንተ خالد ሆይ አሉት ረጋ በላሉት ለማንኛውም دع عنك اصحابي አሉት ሰሃባዎችን ተውልኝ አሉት እንዳትነካብኝ አሉት ባልደረቦችን ተው ሙሃጅሮችንና አንሳሮችን የመጀመሪያዎችን እያሉ ነው እሳቸው ሰሃባዎችን ተው ሰሃቢ خالد بن وليد ማለት እሱም እኮ ሰሃቢይ ነው በል ስንት ስራ የሰራ ነው ለእስልምና ነገር ግን አብዱራህማን ኢብኑ አውፍ ማለት የመጀመሪያዎቹ መጀመሪያ እስልምና ውስጥ ከገቡት ሰሃባዎች ውስጥ አንዱ ነው በጣም ወሳኝ በሆነ ሰዓት ዋጋ ከከፈሉት ሰሃባዎች ውስጥ አንዱ ነው ስለዚህ ምን አሉት ለኻሊድ በጣም ተቆጥተው አንተ ኻሊድ ሆይ አሉት ረጋ በል ሰሃባዎችን ተውልኝ አሉት ሰሃባዎችን እንዳትነካ አሉት እንዳትነካብኝ ሰሃባዎችን ሙሃጅሮችንና አንሳሮችን የመጀመሪያዎቹን እንዳትነኩ فوالله والله يهنبኝ አሉ لو كان احد ذهبا احد يهود ተራራ ወርቅ ቢሆን አሉት ثم انفقته في سبيل الله ከዚያ በኋላ በአላህ መንገድ ላይ አንተ ወጪ ብታደርገው ያንተ ሆኖ የኡሁድ ተራራ ወርቅ ሆኖ ያንተ ንብረት ሆኖ እንዳለ በአላህ መንገድ ላይ ወጪ ብታደርገው አሉት ما ادركت غدوه رجل من اصحابي ولا روحته ከመጀመሪያዎቹ የኔ ሰሃባዎች ከሙሃጅሮችና ከአንሷሮች ውስጥ አንዳቸው ከሰዓት በፊት ወይም ከሰዓት በኋላ በአላህ ዲን ላይ ለከፈሉት ዋጋ መድረስ አትችልም አሉት አበደን እንዳትነካብኝ ለማን ነው የተባለው ለኻሊድ ኢብኑ ወሊድ ኻሊድ ኢብኑ ወሊድ هو صحابي جليل ስንት ለእስልምና ስንት ገጸ በረከት ያበረከተ የሆነ ትልቅ ሰሃቢይ ነው ከመሆኑም ጋር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደብ አርጋሉት አደብ አርግ ሰሃባዎች እንዳትነካ የኔን ሰሃባዎች አሉ የመጀመሪያዎቹን ሙሃጅሮችና አንሳሮች ዛሬ ሰዎች ተነስተው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ላይ በእነ አቡበከር ላይ አፋቸውን ይከፍታሉ አላህ ሂዳያ ይስጣቸው ነው የሚባለው نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه